ለመሆኑ በአፍሪካ እምብርት ላይ ሆኖ እንደ ሳይቤሪያ በብርድ የሚቀጠቅጥ ምድር አለ ቢሏችሁ ታምናላችሁ? በሩሲያ ሰፊ ግዛት ውስጥ የሚገኘው ሳይቤሪያ የዓለማችን እጅግ አስከፊው ብርድ እስከ -50 ዲግሪ ሴንቲግሬድ የሚመዘገብበት የበረዶ ዓለም ነው። በሚገርም ሁኔታ ግን እዚህ ኢትዮጵያ ውስጥ ከደመና በላይ ወጣ ብለን የባሌ ተራሮችን ስንረግጥ ልክ እንደ ሳይቤሪያ ሌሊቱን በብርድ የሚያቀዘቅዝ ሌላ ዓለም እናገኛለን። ሳይቤሪያ በካርታ መገኛዋ ላቲቲዩድ፣ የባሌ ሳነቴ አምባ ደግሞ በአስደናቂ ከፍታው አልቲቲዩድ ምክንያት ተፈጥሮን ለህልውና ፈተና ዳርገዋታል። በአየር ንብረት የሚጋጩ በባህሪ ግን የሚቀራረቡትን የእነዚህን ሁለት ድንቅ መልክዓ ምድሮች አስገራሚ ትንቅንቅ አብረን እንቃኛለን። ሁለት የተለያዩ ዓለማት ግን ደግሞ አንድ አይነት የኑሮ ዘይቤ። በሩሲያዋ ሳይቤሪያ የኔኔት ህዝቦች አጋዘኖቻቸውን እየነዱ በነጭ በረዶ ላይ ይሰደዳሉ። መኖሪያቸውን ከአጋዘን ቆዳ በሰሩት ሹም በተሰኘው ድንኳናቸው ውስጥ ያደርጋሉ። በሌላ በኩል ደግሞ በኢትዮጵያ የባሌ ተራሮች የኦሮሞ አርብቶ አደሮች በሆዳ ስርዓት ከብቶቻቸውን እየነዱ ወደ ሰማይ ጠጋ ወዳለው የሳነቴ አምባ ይተማሉ። የሳይቤሪያኑ ጉዞ በአጋዘን ላይ የተመሰረተ ሲሆን የኛ የባሌዎቹ ደግሞ በከብቶቻቸው ግጦሽ ላይ ነው። ሁለቱም ማህበረሰቦች ለአየር ንብረቱ እጅ አልሰጡም። በእነዚህ ሁለት ምድሮች ውስጥ ሕይወት የራሷ የሆነ የተለየ መልክ አላት። የዱር እንስሳቱ የብርዱን ዓለም የተላመዱበት ጥበብ ያስደምማል። በሳይቤሪያ ጨለማውንና ቅዝቃዜውን ተቋቁመው የሚኖሩ ግርማ ሞገስ ያላቸው ፍጥረታት ይገኛሉ። ዝነኛው የሳይቤሪያ ነብር፣ የአርክቲክ ተኩላዎች፣ ድቦችና ግዙፍ አጋዘኖች የዚህ ጽኑ ምድር ባለቤቶች ናቸው። እስኪ አሁን ደግሞ አይናችንን ወደ ባሌ ተራሮች እናዙር። የባሌ ተራሮች በተፈጥሮ የተከለለ የብርቅዬ ፍጥረታት ገነት ነው። እዚህ በዓለም ላይ በሌላ በማንኛውም ቦታ የማይገኙ እጽዋትና እንስሳት ይኖራሉ። ለአብነትም በዓለማችን ላይ ካሉ ቀበሮች እጅግ ብርቅዬው የኢትዮጵያ ቀይ ቀበሮ ዋነኛው ነው። የሚገርመው የዚህ ቀበሮ ቅርጽና የአደን ስልት በሩቅ ሳይቤሪያ ከሚኖሩት የአርክቲክ ቀበሮች ጋር በእጅጉ ይመሳሰላል። የተራራ ዱኩላና ድንቅ ባህሪ ያላቸው ጭላዳ ባቡኖች የባሌን ተራሮች ልዩ ያደርጉታል። የእረኞቹ የጋራ ጉዞ ሆዳና የአጋዘን ፍልሰት። የምድር ጫፎች ይራራቁ እንጂ የሰው ልጅ የህልውና ጥበብ ግን አንድ ነው። በባሌ ተራሮች የሚኖሩት እረኞች ሕይወታቸውን በሆዳ ስርዓት መርተዋል። ዝናቡና ጭጋጉ ሲበረታ ወደ ሳነቴ አምባ ጠርዝ ዝቅ ይላሉ። በጋው ሲመጣ ደግሞ ወደ ላይኛው የተራራ ጫፍ ይወጣሉ። መሬት የሰጠቻቸውን እየተቀበሉ የከለከለቻቸውን ደግሞ በጉዞ እየካሱ ለዘመናት ኖረዋል። በተመሳሳይ በሳይቤሪያ ጨለማና ብርድ ውስጥ ሌላ የጉዞ ታሪክ ይጻፋል። የኔኔት ህዝቦች ከአጋዘኖቻቸው ኮቴ ጀርባ ይከተላሉ። በረዶ ምድሪቱን ሲያጥለቀልቃት ሕይወትን ፍለጋ ይሰደዳሉ።
በባሌም ሆነ በሳይቤሪያ ሕግጋቱ አንድ ነው። አለመንቀሳቀስ ማለት መሞት ማለት ነው። እህል በብዛት በማይበቅልበት ውርጭ አጥንት በሚሰብርበት ቦታ ምግብ መብላት የቅንጦት ወይም የባህል ምርጫ ብቻ አይደለም፣ ሰውነትን ከቅዝቃዜ ሞት የመታደጊያ ደምን የማሞቂያ ነዳጅ እንጂ። እዚህ ቦታ ላይ ማህበረሰቡ የህልውናውን ትርጉም በምግቡ ሳህን ላይ ጽፎታል። በሳይቤሪያ ታንድራ ዋናው ምግብ የአጋዘን ስጋ፣ ትኩስ ደምና ከበረዶ በታች የሚወጣው አሳ ነው። ይህንን በጥንካሬ የመመገቡ ምስጢር በበረዶው መሃል ማግኘት የማይችሉትን ቪታሚን ሲና ብረት በቀጥታ ከስጋው ለማግኘት ነው። ይህ ከፈጣሪ የተሰጣቸው የተፈጥሮ ክትባት ነው። በሚያስገርም መመሳሰል በባሌ ተራሮችም እንዲሁ ነው። ከበጎች የሚገኘው ወፍራም ጮማ ስጋ በጥሬው መብላቱ፣ ከገብስ የሚሰራው ትኩስ ገንፎና ጭኮ እንዲሁም የላም ንጹህ ቅቤ ሰዎችን ከውጩ የሚታደጉ ዋነኛ የሰውነት መገንቢያ ነዳጆች ናቸው። የማህበረሰቡ ሌላው ጥበብ የመጠለያ አሰራራቸው ነው። በሳይቤሪያ ታንድራ የሚኖሩ የኔኔት ህዝቦች ቹም የሚባል ከአጋዘን ቆዳና ከረጅም እንጨት የሚሰራ ተንቀሳቃሽ ድንኳን ይጠቀማሉ። ይህ ድንኳን የሙቀት መለኪያው ከዜሮ በታች እስከ -50 ዲግሪ በሚወርድበት ጊዜ እንኳ የውስጡን ሙቀት ጠብቆ ማቆየት ይችላል። በባሌ ተራሮች የሚኖሩ እረኞች ካለው ኃይለኛ ነፋስና ውርጭ ለመከላከል ከቀርከሃና ከሳር ክብ ጎጆችን ይሰራሉ። በሁለቱም መጠለያዎች መሃል ሁልጊዜ የምትነድ የቤት እሳት አለች። ያቺ እሳት ምግብ ማብሰያ ብቻ ሳትሆን ማህበረሰቡ ተሰብስቦ ታሪክ የሚተርክባት፣ ሀገር በቀል ዕውቀትን ከትውልድ ወደ ትውልድ የሚያስተላልፍባት የህልውና ማዕከል ናት። ገና ለተወለደ ሕፃን የፀሐይ ብርሃን ምርጫ አይደለም፣ የሐኪም ትዕዛዝና የቫይታሚን ዲ ማግኛ ግዴታ እንጂ። ነገር ግን የሙቀት መለኪያው ከዜሮ በታች 40 ዲግሪ በሚወርድበት የሳይቤሪያ ከባድ ቅዝቃዜ ወይም ውርጭና ኃይለኛ ነፋስ በነገሰበት የባሌ አምባ ላይ ሕፃንን ወደ ውጭ ማውጣት ለሞት አሳልፎ የመስጠት ያህል አደገኛ ነው። የሳይቤሪያ እናቶች በድንኳናቸው ቀዳዳ አናት የምትገባውን ጥቂት የፀሐይ ጨረርና ከነጭ በረዶ የሚመለሰውን ነጸብራቅ በብልሃት አድነው የልጆቻቸውን ሰውነት ያሞቁበታል። የባሌ እናቶች ደግሞ ንፋሱ ከመነሳቱና ውርጩ ምድሪቱን ከመውረሱ በፊት ማለዳ የምትወጣውን ፀሐይ በጥበብ ይጠብቃሉ። ሕፃኑን በንጹህ የላም ቅቤ አሽተው በእንስሳት ቆዳ ከለላና በወፍራም የሱፍ ኩታ ውስጥ አሽገው ለጥቂት ደቂቃዎች ፀሐይ ያሞቁታል። ተፈጥሮ ሕይወትን ስታከብድ፣ እናቶች ግን በጥበብ ሕይወትን ያስቀጥላሉ። በእነዚህ አስቸጋሪ ስፍራዎች ሕይወት የሚቀጥለው በሰዎች ጥንካሬ ብቻ አይደለም፣ በሰዎችና በዱር እንስሳት መሃል ባለው ምስጢራዊ ቃል ኪዳን ጭምር እንጂ። በባሌ ተራሮች የዓለማችን ብቸኛውና ብርቅዬ የኢትዮጵያ ቀይ ቀበሮ የተራራ አይጦችን ሲያድን በሆዳ ባህል መሰረት ከብቶቻቸውን ከሚያግዱ እረኞች ጋር ጎን ለጎን ይራመዳል፣ አንዱ ሌላውን ሳይጎዳ። በሳይቤሪያም እንዲሁ የዋልታ ጉጉትና የኔኔት እረኞች የአየር ንብረት ለውጥን ቀድሞ በመረዳት ረገድ ይደጋገፋሉ። የዱር እንስሳቱ
የአየሩን መስተካከልና መበላሸት ቀድመው ሲያሳዩ፣ እረኞቹ ደግሞ ምልክቱን አንብበው ይሸሻሉ ወይም ይዘጋጃሉ። ይህ በሰዎችና በእንስሳት መሃል ያለው መከባበር ተፈጥሮን የመግዛት ሳይሆን የመላመድ ትልቁ ጥበብ ማሳያ ነው። ሁለቱም ስነ ምህዳሮች በአሁኑ ወቅት አስፈሪ የሆነ የጋራ የህልውና አደጋ ተጋርጦባቸዋል። የመጀመሪያው የዓለም አቀፍ የአየር ንብረት መለወጥ ነው። ለዘመናት የቆየው ጠንካራ የበረዶ መቅለጥና መሬቱ መናድ ጀምሯል። በባሌ ተራሮች ደግሞ የብርዱ መጠን እየቀነሰ ተራራውን የሚመግቡ የውሃ ምንጮች እየደረቁ ነው። ይህ ደግሞ እንደ ቀይ ቀበሮ ያሉ ብርቅዬ እንስሳትን ህልውና አደጋ ላይ ጥሎታል። ከዚህም በላይ የሰዎች ያልተገደበ ተጽዕኖ ሌላው ፈተና ነው። ተፈጥሮ በዝምታ እየጮኸች ነው። ጥያቄው ግን ይህንን ድምፅ የሚሰማ ማን ነው የሚለው ብቻ ነው። የሳይቤሪያ ታንድራ ውበትና የባሌን ተራሮች ግርማ ስናስተናግድ ከውስጣችን የማይጠፋ አንድ ትልቅ ቁጭት ይፈጠራል። ሳይቤሪያ የባይካል ሐይቅና የበረዶ ስነ ምህዳሯን በጥብቅ የፌዴራል ሕግ ከብክለት ታድጋ መላው ዓለም የሚጎርፍበት ድንቅ የቱሪዝምና የኢኮኖሚ ምንጭ ማድረግ ችላለች። ሀገራችን ኢትዮጵያ በአይነትም በብዛትም ወደር የማይገኝላቸው በአስደናቂ ተፈጥሮና የባህል ሀብቶች የታደለች ብትሆንም እስካሁን ድረስ ይህንን ወርቃማ አቅም በአግባቡ መጠቀም አልቻልንም። ድንቅ ቅርሶቻችን ከማስታወቂያ ማነስ፣ ከመሠረተ ልማት እጥረትና ከትኩረት ማጣት የተነሳ ዓለምን ባላቸው ውበት ልክ ሳያስደንቁ ለሀገራችንን በተገቢው ሳይጠቅሙ በጭጋግ ተሸፍነው መቆየታቸው ያንገበግባል። አሁን ግን ይህ ቁጭት ወደ መፍትሄ፣ ዝምታውም ወደ ተግባር ሊቀየር ይገባል። በዩኔስኮ በዓለም ቅርስነት የተመዘገበው የባሌ ተራሮች ብሔራዊ ፓርክ ከሕገወጥ ሰፈራና ከደን መመንጠር መጠበቅ ያለበት ለክብር ብቻ አይደለም፣ የሀገራችን ሕያው የኢኮኖሚ ማገር ጭምር ስለሆነ እንጂ። ይህንን ውድ የተፈጥሮ ቅርስ ከውድመት ታድጎ ለሀገር እድገት የሚተርፍ የቱሪዝም ሀብት አድርጎ ማቆየት የዛሬው ትውልድ የሁላችንም ታሪካዊ ድርሻ ነው። በቀጣይ የምንዳስሳቸው ለመሆኑ በአሜሪካ እምብርት ላይ ሆኖ ልክ እንደ ትግራይ ምድር በታሪክና በተፈጥሮ የሚመሳሰል ድንቅ ዓለም አለ ቢሏችሁ ታምናላችሁ? በካርታ ላይ ከአሪዞና ምድረ በዳ ወደ ትግራይ የሚወስድ ቀጥተኛ መስመር የለም። ነገር ግን ካሜራችንን ይዘን የገራአልታን ቀይ ቋጥኞች ስንመለከት በአሜሪካ ዩታ ግዛት የሚገኘውን ታዋቂውን ሞኑመንት ቫሊ እያየን እንደሆነ ይሰማናል። ተፈጥሮ በሁለቱ ዓለም ጫፎች ላይ ያንኑ የድንጋይ ላይ ስዕል ቀርጸዋለች። ከአክሱም ሐውልቶች እስከ ዋሽንግተን ማማ፣ ከገራአልታ ቀይ ቋጥኞች እስከ አሜሪካ ስንጥቅ ሸለቆች በኢትዮጵያና በአሜሪካ መካከል ያለውን አስገራሚ የተፈጥሮና የባህል ቃል ኪዳን የሚፈትሽ ልዩ ዶክመንተሪ በቀጣይ ቪዲዮአችን ይዘንላችሁ እንመጣለን። ይህ ዝግጅት እንዳያመልጣችሁ አሁኑኑ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ።